በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ግንቦት 10 ቀን የሚከበሩ ዓመታዊ ቅዱሳን በዓላት። ቅዱሳን ሰለስቱ ደቂቅ። ሰለስቱ ደቂቅ አናንያ፣ አዛርያና ሚሳኤል እንዲያውም በቀደሙ አጠራር ወይም ሰለስቱ ደቂቅ ሶስቱ ሕፃናት እንላቸዋለን እንጂ ለእኛስ በዕድሜም በጸጋም በትሩፋትም አባቶቻችን ናቸው። ቅዱሳኑ የወቅቱ የይሁዳ ንጉሥ ኢዮአቄም ልጆች ናቸው። ናቡከደነጾር ኢየሩሳሌምን አቃጥሎ ሕዝቡን ሲማርከው አብረው ተማርከው ባቢሎን ወርደዋል። ንጉሱ ከምርኮ ወጣቶች ለቤተ መንግስት ሲመርጥ ሶስቱ ቅዱሳንና ዳንኤል ተመርጠው የምቾት ሕይወት ተዘጋጅቶላቸው ነበር። ነገር ግን በምግብና በአምልኮ ከአሕዛብ ጋር መተባበርን አልፈለጉምና ምርጫቸው ጾምና ጸሎት ከቆሎ ጋር ሆነ። ምንም እንኳ በቤተ መንግስት ውስጥ ቢኖሩ ምንም የንግስታት ልጆች ቢሆኑ ለእነርሱ ከእግዚአብሔር ፍቅር የተሻለ አልነበረምና በጥሬና በቆሎ ተወስነው ኖሩ። አምላካቸው ከሃሊ ነውና በውበትም ሆነ በጥበብ በባቢሎን ምድር ከእነርሱ የሚደርስ አልተገኘም። ንጉሱም በባቢሎንና በአውራጃዋ ላይ ሾማቸው። ስማቸውን በአማልክቱ ስም ቀይሮ ሲድራቅ ሚሳቅና አብደናጎ አላቸው። ከነገር ሁሉ በኋላ አሕዛብ ቀንተውባቸዋልና የክፋት አዋጅን አሳወጁ። ናቡከደነጾር 60 ክንድ ቁመት ያለውን የወርቅ ምስል አቁሞ ስገዱ ቢላቸው አይሆንም በማለታቸው ተቃጥሎ እንዲሞቱ እሳት ተፈረደባቸው። ነበልባሉ ከነጎድጓዱ ወደ ላይ 49 ክንድ ቢነድም ቅንጣት ያህል ፍርሃት አልጎበኛቸውም። ወደ እሳቱም ሲጥሏቸው መልአከ አድኖ ቅዱስ ገብርኤል ደርሶ አዳናቸው። ከሆነው ነገር የተነሳ አሕዛብ አፈሩ። ናቡከደነጾር ግን ከዙፋኑ ተነስቶ የቅዱሳኑን አምላክ እግዚአብሔርን ባረከ፣ አመሰገነ። ከዚህ ቀን በኋላ አናንያና አዛርያ ሚሳኤል በአንታ አጽንተው በጾምና በጸሎት ተወስነው ኑረዋል። ነፍሳቸው ከስጋቸው ስትለይ ታላቅ ንውጽውጽታ ሆኗል። ቅዱስ ዳንኤልና ናቡከደነጾርም ተሯሩጠው ቢሄዱ ሶስቱም በአንድነት አርፈው አግኝተዋቸዋል። ንጉሡ በእጅጉ ይወዳቸው ነበርና በወርቅ በተለበጠ ሳጥን ቀብሯቸዋል። ስሞትም ከመካከላቸው ቅበሩ በማለት ዛሬ ድረስ ለበቁ አባቶች የአራቱ መቃብር ባቢሎን ውስጥ ይታያል። ቅዱሳን አናንያ፣ አዛርያና ሚሳኤል ወይም ደግሞ ሲድራቅ፣ ሚሳቅና አብደናጎ ያረፉት ግን ግንቦት 10 ቀን ሲሆን ዘመኑም ከክርስቶስ ልደት 500 ዓመት በፊት ነው። አምላካቸው ከእሳት ባወጣቸው ቀንም ይትባረክ እግዚአብሔር አምላከ አበዊነ ስቡሕ እኔ ውእቱ ወልዑል እኔ ውእቱ ለዓለም የሚለው ምስጋና ፈጣሪያቸው ገርጾላቸው ደርሰውታል። በእሳት ውስጥ ሆነውም ተናግረውታል። ድርሰታቸው ሁለት ወገን ሲሆን ባለ 6 አንቀጹ ምስጋናቸው ከ600 ዓመታት በኋላ ክርስቶስ እንደሚወለድ የሚያሳይ ነው። ሌላኛው 33 አንቀጹ ያለው ደግሞ ምስጋናቸው ደግሞ መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም 33 ዓመት እንደሚመላለስ ያጠይቃል። ቅዱሳን ሰለስቱ ደቂቅ ካረፉ ከ900 ዓመታት በኋላ ማለትም ከልደተ ክርስቶስ በ400 ዓመታት ታላቁ ቅዱስ ቴዎፍሎስ ቤተ ክርስቲያንን አንጾላቸው ነበርና አጽማቸውን ሊያገኝ ተመኘ። ወዳጁን ቅዱስ ዮሐንስ ሐጺርን ጠርቶ አባ አጽመ ቅዱሳንን ባቢሎን ወርደህ አምጣልኝ አለው። ቅዱሱ ሐጺር ዮሐንስም በደመና ተጭኖ ባቢሎን ገባ። በቅዱሳኑ መቃብር ፊትም ሰግዶ አለቀሰ። ሰለስቱ ደቂቅም ወዳጃችን ምን ሆንክ አሉት። ቅዱሱም መልሶ እንዲህ አላቸው፣ ወደ ግብፅ እንሂድ አባቶች አላቸው። አባ ቴዎፍሎስ ይፈልጋችኋል አላቸው። እነርሱም ለቅዱሱ ቴዎፍሎስ እንዲህ በለው፣ እግዚአብሔር ዋጋህን ይክፈልህ፣ ግን አጽማችን እስከ ዓለም ፍጻሜ ድረስ ባቢሎንን አይለቅም፣ ለክብርህ ግን እንመጣለን አሉት። ብለህ ንገረው አሉት። ለምልክት የሚሆን ዘንድ መብራት ስታበራ በሌሊት ጠብቀን አለ። መብራት ሳታበራ በሌሊት ጠብቀን በለው ብለው ቅዱስ ዮሐንስ ሐጺርን ባርከው ሸኙት። ቅዱስ ዮሐንስ ሐጺርን መጥቶ መልእክቱን አደረሰ። በዕለተ ቅዳሴ ቤታቸው ቅዱሳንን ቴዎፍሎስ፣ ቄርሎስ፣ ቅዱስ ዮሐንስ ሐጺር ሌሎችም ከምዕመናን ጋር በጨለማ ሳሉ ቤተ ክርስቲያኑ ቦግ ብሎ በራ። እጅግ የሚደንቅ ብርሃንን ከበባቸው። በብርሃኑ መካከል ለሰለስቱ ደቂቅ ሲያልፉ በጎ መዓዛ ሸተተ። ሕዝቡም በደስታ በዝማሬ የቅዱሳኑን ቅዳሴ ቤት አክብሯል። አምላካችን ከቅዱሳኑ ሰለስቱ ደቂቅ ረድኤት በረከት ይክፈለን። በዚህች ዕለትም ቅዱስ አብርሃም ጸራቢ ሰማዕት፣ አባ ሚካኤል ገዳማዊ፣ አባ ይስሐቅ ግብፃዊ ይታሰባሉ። ናቡከደነጾርም መልሶ መልአኩን የላከ ከአምላካቸው በቀር ማንም አምላክ እንዳያመልኩ ለእርሱም እንዳይሰግዱ ሰውነታቸውን አሳልፎ የሰጡትን የንጉሥንም ቃል የተላለፉትን በእርሱ የታመኑትን ባሪያዎችንም ያዳነ የሲድራቅ የሚሳቅ የአብደናጎ አምላክ ይባረክ።
ሰላም ለክሙ እንተ አልብክሙ አይስሞ በማእከለ ሰዓት ዘጸዋዕክሙ ለእግዚአብሔር ስሞ ሰለስቱ ደቂቅ ቅዱሳን ዘተሳተፍክሙ ሕማሞ ለዳንኤል ሁክሙ ዘጣዕመ ነገሩ አበሞ ወለአብርሃም በእንተ ጽድቅ ዘከአወ ደሞ ሰላም ለአፉክሙ ዘወደስሖ መጽሐፍ ሶበ አግበረክሙ ትስግዱ ናቡከደነጾር ጋዳ ኦፍ ሰለስቱ ደቂቅ አይናቁ ዘማይደሩ ሰደፍ ከመ ታምስጡ እምሳር ዘተውበክሙ አክናፍ ወቀጥቀጥክሙ በአቅለ አዱራን ጣዖተ ንጉስ ግሉፍ ሰላም ለክሙ ውሉደ ሃቲ ማሕፀን አናንያ ወአዛርያ ወሚሳኤል ጻድቃን አብርሃም ጸራይ ወመጥዋዕተ ሐራዊ ኩኑን በመጥዋዕተ ሐራዊ ኩኑን ወሚካኤል ገዳማዊ ብእሲ ምእመን ይስሐቅ ወዮሐንስ ባለ አባግ ካህን በዕለቱ ከተነሱት ቅዱሳን ረድኤት በረከት ይክፈለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።